ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ ልብ የሚያሳዝን የሰዎች ጭካኔ ጽዋ የሞላበትና በአሳዛኝ ክስተቶች ውስጥ አልፋ ተስፋ ስላልቆረጠች አንዲት ምስኪን ታዳጊ ልጅ የሚያጠነጥን እጅግ ድንቅ ፊልም ይዘንላችሁ ቀርበናል። ታሪካችን የሚጀምረው ሃንግ ጎንግጁ የተባለች ታዳጊ ልጅ በትምህርት ቤት መምህሮቿ ጥያቄ እየቀረበባት በምትገኝበት ትዕይንት ነው። ጎንግጁ መዘመር እንደምትወድና በትምህርት ቤት ውስጥ የተከሰተው ማንኛውም መጥፎ ነገር የእሷ ጥፋት እንዳልነበረ ለአስተማሪዎቿ በጭንቀት ትናገራለች። ሆኖም ግን ያቀረበችው ማብራሪያ ልመናና ምንም አይነት ሰሚ ሳያገኝ ይቀርና መምህራኑ ያለምንም ርህራሄ ከትምህርት ቤት ያባርሯታል። ከዚያም ሌላ ትምህርት ቤት ፈልጋ እንድትመዘገብ ያዟታል። በዚያ ቅስፈት እሷ ከትምህርት ቤት እንድትባረር ያደረጋት ትክክለኛው ምክንያት ምን እንደሆነ በግልጽ ባይታወቅም ታሪኩ እየቀጠለ ሲሄድ ግን አስደንጋጭ ሚስጥሩ በዝርዝር ይጋለጣል። ከቀድሞ ትምህርት ቤቷ በግፍ ከተባረረች በኋላ ጎንግጁ ሙሉ በሙሉ ግራ ትጋባለች። ስለ ወደፊት ህይወቷም ተስፋ ትቆርጣለች። ነገር ግን በዚህ አስቸጋሪ ጊዜ መምህር ሊ የተባለ ደግ አስተማሪዋ ሊረዳት በሁኔታ ውስጥ ጣልቃ ይገባል። መምህር ሊ ጎንግጁ በሌላ ከተማ የሚገኝ አንድ የትምህርት ቤት እንድትዘዋወር ትምህርቷን እንድትቀጥል ነገሮችን ያመቻችላታል። ምንም እንኳን በአዲሱ ትምህርት ቤት ተቀባይነት ብታገኝም በዛች እንግዳ ከተማ የምታርፍበትና የምትኖርበት ቦታ አልነበራትም። ሌላ ምንም አይነት አማራጭ ስላልነበረ መምህር ሊ እናቱ ወይዘሮ ቾንጎንግ ለጥቂት ቀናት ብቻ ከሷ ጋር እንድትቆይ እንዲፈቅዱለት ጠይቃቸዋል። መጀመሪያ ላይ ወይዘሮ ቾው ጨርሶ የማታውቀው እንግዳ ሰው በቤቷ ውስጥ እንዲኖር ስላልፈለገች ጥያቄውን ፈጽሞ አልተቀበለችም ነበር። ሆኖም ግን ልጇ መምህር ሊደጋግመው በመለመኑ ምክንያት በመጨረሻም እጅግ ሳይወድ በግዱ ጁ ለአንድ ሳምንታት ብቻ በቤቷ እንድትቆይ ትስማማለች። ጎንግጁ ወደ አዲስ ትምህርት ቤቷ ትሄዳለች። አዲሱ አስተማሪዋም ለክፍሉ ተማሪዎች ያስተዋውቋታል። ትምህርት ከተጠናቀቀ በኋላ ጎንግጁ በቀጥታ ወደ ኢንተርኔት ካፌ ታመራለች። እዚያም የቀድሞ ስልክ ቁጥሯን በመጠቀም የእናቷን አድራሻ ፈልጋ ለማግኘት ትሞክራለች። በእውነቱ ከሆነ እናቷ የምትኖረው በዚያው ከተማ ውስጥ ከሁለተኛ ባሏ ጋር ነበረ። ነገር ግን ጥረት ብታደርግም ምንም አይነት ጠቃሚ መረጃ ማግኘት ሳትችል ትቀራለች። ከኢንተርኔት ካፌ ከወጣች በኋላ ጎንግጁ ወደ ወይዘሮቹ የሸቀጣሸቀጥ ሱቅ ሄዳለች። እዚያም በሱቁ ስራ ላይ ወይዘሮቹ በቅንነት በትጋት ትረዳታለች። ጎንግጁን ለመርዳት ያላትን ከፍተኛ ፍላጎትና ትጋት የተመለከተችው ወይዘሮቹ ቀስ በቀስ ከሷ ያላት ጥላቻ የቀነሰና ፍቅር እያደረባት ይመጣል። በማግስቱ ከክፍል መልስ ጎንግጁ እንደ ልጃገረዶች ቡድን የዘፈን ልምምድ ሲያደርጉ ትመለከታለች። ሆኖም ግን ከልጃገረዶቹ አንዷ ጎንግጁን በተመለከተቻት ቅስፈት ልምምዱን አቋርጣ በፍጥነት ትሮጣለች። በመቀጠል ጎንግጁ ወደ ዋና ክፍል ትሄዳለች። ወደዚህም አዲስ ትምህርት ቤት ከተዘዋወረችበት ጊዜ ጀምሮ ጎንግጁ ባልተጠበቀ ሁኔታ ለዋና ጥልቅ ፍላጎት አሳድጋለች። ከሆነ ልምምዱ በኋላ ልብሷን እየቀየረች ሳለ ድምጿን ዝቅ አድርጋ በለስላሳ ዜማ አንድ መዝሙር ታንጎራጉራለች። በዚያ ቅስፈት ከክፍሉ ውጭ የነበረችው ዮንሂ የምትባል ታዳጊ ልጅ ጎንግጁን ድምጽ ትሰማለች። ዮንሂ የጎንግጁን የዜማ ድምጽ በሚስጥር በስልኳ ትቀርጸዋለች። ዮንሂ በትምህርት ቤቱ የዘፈን ቡድን ውስጥ መሪ በመሆኗ ወደ ጎንግጁ ቀርባ እጅግ በሚያምረው ድምጿ የተሰማትን አድናቆት ትገልጽላታለች። በታላቅ ጉጉትም ጎንግጁ የእነሱን የዘፈን ቡድን ከተቀላቀለች አስደናቂ ስኬት ልታስመዘግብ እንደምትችል ትነግራታለች። ዮንሂ አዎንታዊ ምላሽ ትሰጣለች ብላ ብትጠብቅም ጎንግጁ ግን ባልተጠበቀ ሁኔታ በነገሩ ተበሳጭታ የቀረበላትን ጥያቄ ውድቅ ስታደርግ በጣም ትገረማለች። ከዚህ ክስተት በኋላ ጎንግጁ እናቷን የመፈለጉን ስራ አታቋርጥም። በመጨረሻም እናቷ በከተማዋ ወደሚገኝ አንድ የሸቀጣሸቀጥ ሱቅ ውስጥ እንደምትሰራ ትደርስበታለች። እናቷን ከ3 ዓመታት በኋላ ለመጀመሪያ ጊዜ ማየቷ ለጎንግጁ ታላቅ ደስታን ይፈጥርለታል። በውስጧም አዲስ ተስፋ ብርሃን ይፈነጥቃል። ሆኖም ግን እናቷ የእሷን ያህል ተመሳሳይ ስሜት አልነበራትም። ይልቁንም እናቷ ወደ እሷ እንዳትመጣና ድጋሚ ፊቷን እንዳታሳያት በጭካኔ ስሜት ትነግራታለች። ይህ ያልተጠበቀ ክህደትና መገፋት የጎንግጁን ምስኪን ልብ ሙሉ በሙሉ ይሰብረዋል። ላለፉት 3 ዓመታት በሙሉ እናቷን ስትፈልግ የቆየችው ልጅ በአንድ ቅስፈት ተገፍታ ስትባረር ታላቅ ሐዘን ይወርሳታል። በከባድ ሐዘን ተውጣ ፊቷን አዙራ በዝምታ ከዚያ ቦታ እየተራመደች ትሄዳለች። በማግስቱም ትምህርት ቤት ጎንግጁ የዘፈን መለማመጃ ክፍሉ ባዶ መሆኑን ትረዳለች። ይህንንም ምቹ አጋጣሚ በመጠቀም ወደ ክፍሉ ትገባና ጊታሩን አንስታ መዝፈን ትጀምራለች። ምንም ሰው የሚመለከታት ሳይመስላት በራሷ ዓለም ውስጥ ሆና ድንቅ ብቃት ትዘፍናለች። ነገር ግን ዮሂና የቀሩት የዘፈን ቡድን አባላት ከበሩ ጀርባ ቆመው በከፍተኛ አድናቆት ያደምጧት ነበረ። በድምጿ ማራኪነትና በተሰጥኦዋ ሙሉ በሙሉ ይማረካሉ። ሆኖም ግን ጎንግጁ ሰዎቹን ባየቻቸው ቅስፈት ወዲያውኑ መስፈኗን አቁማ ክፍሉን ጥላ ትወጣለች። ዮሂና ጓደኞቿ በስተጀርባዋ የተከተሉ ድንቅ ችሎታን ማወደሳቸውን ይቀጥላሉ። ቡድናቸውንም እንድትቀላቀል በታላቅ ጉጉት ይለምኗታል።
ነገር ግን ምንም ያህል ቢለምኗትም ኮንግጁ በድጋሚ የቀረበላትን ግብዣ ውድቅ አድርጋ ትሄዳለች። አንድ ሳምንትም ያልፋል። በመጨረሻም ኮንግጁ በወይዘሮ ቾ ቤት ለመቆየት የተፈቀደላት ጊዜ ያበቃል። እቃዎቹን በሙሉ ጠቅልላ ከመሄዷ በፊት ለወይዘሮ ቾ ስንብት ለማድረግ ትዘጋጃለች። ሆኖም ግን ወይዘሮ ቾ አስቁማት እስከፈለገችው ጊዜ ድረስ በቤቷ ውስጥ በነጻ መኖር እንደምትችል በፍቅር ትነግራታለች። ይህንንም በመስማቷ ኮንግጁ በታላቅ ደስታ ትሞላለች። እዚያው ለመኖርም ትወስናለች። በማግስቱ ኮንግጁ በትምህርት ቤቱ የዘፈን ቡድን ውስጥ በይፋ ትመዘገባለች። በየቀኑም አብረው ልምምድ ማድረግ ይጀምራሉ። ከዋና ልምምዷ በኋላ ወይዘሮቹን በሱቅ ላይ መርዳቷን ትቀጥላለች። በዚያ ሂደት ውስጥ በአካባቢው ካሉ ሰዎች ጋር ቀስ በቀስ ጠንካራና የጠበቀ ወዳጅነት መመስረት ትጀምራለች። አንድ ቀን የቀድሞ አስተማሪ መምህር ሊ ሊጠይቃት ይመጣል። መምህር ሊ ባለፈው ጊዜ ከደረሰባት አስከፊ ክስ ከጀርባ የነበሩት ወንዶች ልጆች ጠንካራ ማስረጃ ስላለባቸው ከቅጣት እንደማያመልጡ ይነግራታል። ይህንንም መስማቷ ለኮንግጁ ውስጣዊ እፎይታ የተወሰነ መረጋጋት ይሰጣታል። ከጥቂት ቀናት በኋላ ከጓደኞቿ ጋር የኮንግጁ የሙዚቃ ቪዲዮ ለአንድ ዝነኛ የኪነ ጥበብ ድርጅት እንደተላኩለት በቀጥታ ትነግራታለች። ድርጅቱም በኮንግጁ ችሎታ እጅግ ተደንቆ እሷን በአካል ለማግኘት ፍላጎት እንዳለው እንደገለጸላቸው ትነግራታለች። ጓደኞቿም ኮንግጁን በዚህ ዜና ትደሰታለች ብለው ቢጠብቁም እሷ ግን ባልተጠበቀ ሁኔታ በከፍተኛ ቁጣና ፍርሃት ውስጥ ትገባለች። በግል ጉዳዩ ላይ ዳግመኛ ጣልቃ እንዳይገቡ ለጓደኞቿ በቁጣ አስጠንቅቃቸው ጥላቸው ትሄዳለች። ከትምህርት ቤት በኋላ ዩሂ ከእሷ ጋር ለመነጋገር ትሞክራለች። ነገር ግን ኮንግጁ ችላ ትላታለች። ሆኖም ዩሂን በነገሩ ሳታዝን በረጋ መንፈስ ምን እያስጨነቃት እንደሆነ ይህንን የመሰለ ድንቅ እድል ለምን ለማጣት እንደፈለገች ትጠይቃታለች። ዩሂ ደግነትና አሳቢነት የተሞላበት ንግግር ከሰማች በኋላ የኮንግጁ ቁጣ ቀስ በቀስ ይበርዳል። ዩሂን ወደ ቤቷ እንድትሄድ ትጋብዛታለች። አብረው እያወሩም ሳለ ዩሂ በቀልድ መልክ ወንድ ልጅ ስመች ታውቂያለሽ ስትል ትጠይቃታለች። ኮንግጁን በጣም በተረጋጋና ተራ በሆነ ድምጽ አዎ 44 ወንዶችን ስም ያለው ስትል ትመልሳለች። ዩሂ ኮንግጁ እየቀለደች መስላት ትስቃለች። ነገር ግን ከዚያ መልስ በስተጀርባ ያለው እውነታ እጅግ አስፈሪና ጨለማ ይሞላበት ነበር። ኮንግጁ በትውልድ ከተማዋ 44 ወንዶች የተፈጸመባት እጅግ አስከፊና የወሲብ ጥቃት ሰለባ ነበረች። ይህ አሰቃቂና ልብ የሚሰብር አደጋ ከቀድሞ ትምህርት ቤቷ በግፍ እንደተባረር የተደረገበት እውነተኛ ምክንያት ነበር። በአንድ ምሽት ኮንግጁ ባልተጠበቀ ሁኔታ ከአባቷ የስልክ ጥሪ ይደርሳታል። አባቷ በአንድ ሬስቶራንት ውስጥ እንዲገናኙ ይጠይቃታል። እዚያም ስትደርስ አባቷ አንድ ባዶ ነጭ ወረቀት በፊቷ አስቀምጦ ያለምንም ጥያቄ እንድትፈርም ያዛታል። ኮንግጁ ምክንያቱም ብትጠይቀውም አባቷ ምንም አይነት ማብራሪያ ለመስጠት ፈቃደኛ ሳይሆን ይቀርባል። በማግስቱም ትምህርት ቤት ጓደኞቿ ስለ ወደፊት ህልሟ ምን መስራት እንደምትፈልግ ይጠይቋታል። ኮንግጁም አንድ ህልም ብቻ እንዳላትና እሱም ቢያንስ 25 ሜትር መዋኘት መማር እንደሆነ ትነግራቸዋለች። ሁሉም ሰው ከዚህ ግብ በስተጀርባ ያለውን ትልቅ ሚስጥር ስላልተረዱ በንግግሯ ይስቃሉ። በዛ ምሽት ወደ ቤት እየተመለሰች ሳለ ከመምህር ሊ ስልክ ይደርሳታል። መምህር ሊ በከፍተኛ ድንጋጤ ውስጥ ሆኖ ማንኛውንም ሰነድ ፈርማ እንደሆነ ይጠይቃታል። ኮንግጁ መፈረሟን ስታረጋግጥለት መምህሩ በከፍተኛ ሁኔታ ይደነገጣል። ይዘቱንም ጥቅሙንም ሳታውቅ ዳግመኛ ምንም አይነት ወረቀት እንዳትፈርም ያስጠነቅቃታል። ኮንግጁ ወደ ቤት እንደደረሰች በተደጋጋሚ ጊዜ ወደ አባቷ ለመደወል ትሞክራለች። ሆኖም ግን አባቷ ስልኩን ጨርሶ ለማንሳት ፈቃደኛ አይሆንም። በዚያ ቅጽበት የገዛ አባቷ ጭምር ለገንዘብ ሲል አሳልፎ እንደሰጣት እንደካዳት ትረዳለች። በማግስቱ ጠዋት በትምህርት ቤት ጓደኞቻቸው የእሷን የዘፈን ቪዲዮ በኢንተርኔት ላይ እንደለቀቁ ስታውቅ በታላቅ ድንጋጤ ፍርሃት ይወርሳታል። ወዲያውኑ ቪዲዮን እንዲያጠፉት በቁጣና በለቅሶ ትጠይቃቸዋለች። በእሷ የቁጣ ምላሽ ያዘኑት ጓደኞቿ ኮንግጁ ጠባዩ መጥፎ ስለሆነ ማንም ሰው እንደማይወዳት ይነግሯታል። ብዙም ሳይቆይ ኮንግጁ በክፍል ውስጥ ተቀምጣ እያለች በርካታ አዋቂዎች በድንገት ወደ ክፍሉ ሰብረው በመግባት ይከባታል። እነዚያ ሰዎች ኮንግጁ ላይ በደል በፈጸሙበት በእነዚያ በ44 ወንዶች ወላጆች ነበሩ። ወላጆቹ ከእስር እንዲፈቱ የሚያስችለው የይቅርታ ወረቀት እንድትፈርምላቸው በኃይልና በጩኸት እያጨቁኗታል። በሁኔታውም እጅግ የተደናገጠችው የተሸበረችው ኮንግጁ በጥበብ በመካከላቸው አምልጣ በአንድ ክፍል ውስጥ ትደበቃለች። በዛ ጊዜ ታሪኩ ወደ ኋላ በመመለስ ኮንግጁ በትውልድ ከተማዋ የነበራትን ህይወት ያሳየናል። በጊዜያዊት ኮንግጁ በአንድ የሸቀጣሸቀጥ ውስጥ ትሰራ የነበረ ሲሆን ሱቁንም ብቻዋን ታስተዳድር ነበር። አንድ ቀን ሱቅ ውስጥ ብቻውን እያለች ኪም የተባለ ወንድ ልጅ ወደ ውስጥ ይገባል። ኪም የሱቁ ባለቤት ልጅ ሲሆን በትምህርት ቤት ጓደኞቹ ዘውትር የሚበድልና የሚያጠቃ ደካማ ልጅ ነበር። ኪም ያለምንም ክፍያ በርካታ መክሰስና መጠጦችን ወስዶ ይወጣል።
በሁኔታውም የገረማት ጎንጉጆ ወደ ውጪ ስትመለከት ኪም የወሰዳቸውን እቃዎች ውጪ የሚጠብቁ አደገኛ ልጆች ሲሰጥ ታያለች። በዚያም ወቅት ጎንጉጆ በትምህርት ቤቱ ዋክ የምትባል አንዲት የቅርብ ጓደኛ ብቻ ነበራት። በሁለቱም ልጃገረዶች በአንድ ላይ ቤት ተከራይተው ይኖሩ ነበር። የዋክ ፍቅረኛ የነበረው ኪምም ዘወትር ወደ ቤታቸው ይመጣ ነበር። በአንድ ወቅት ጎንጉጆ ወደ ቤት ስትመለስ ኪም ከበርካታ አደገኛ ጓደኞቿ ጋር በቤታቸው ውስጥ ቁጭ ብለው ሲጠጡ ታገኛቸዋለች። ወዲያውኑ ከቤት እንዲወጡ ትነግራቸዋለች። ወደ ውጭ በሚወጡበት ጊዜ ምስኪኑ ኪምም ከመበዝበዝ እንዲቆጥቡ ታስጠነቅቃቸዋለች። በሷ ንግግር የተናደደው የቡድኑ መሪ ጎንጉጆ በስድብ ያዋርዳታል። እንዲሁም ኪም በሆዱ ላይ በስቴፕለር ይመታዋል። በሁኔታውም የፈራችው ጎንጉጆ ወዲያውኑ ወደ ፖሊስ ደውላ እርዳታ ተጠይቃለች። ሆኖም ግን ከመካከላቸው አንዱ ስልኳን ቀምቶ ከፖሊስ የስህተት ዘዴ እንደሆነ በመናገር ስልኩን ይዘጋዋል። ከዛን ቀን ጀምሮ እነዚያ ወንዶች ልጆቹ ወደ ጎንጉጆ ቤት በየቀኑ መምጣት ይጀምራሉ። እሷም እነሱን ለማስቆም አቁም አልነበራትም። አንድ ቀን የቡድን መሪ በአልኮል መጠጥ አንድ አደንዛዥ ዕፅ ይጨምራል። በመቀጠልም ኪም ይሄንን መጠጥ ጎንጉጆ እንድትጠጣው እንዲያደርግ ያዘዋል። ኪምም መጠጡን ይዞ ወደ ጎንጉጆ በመሄድ እንድትጠጣ በተደጋጋሚ ወተውታታል። እምቢ ስትል ይህንን ካልጠጣሽ እነዚህ ልጆች ከቤታችን አይወጡም በማለት ይጫናታል። ከጀርባው ያለውን አደጋ ያላወቀችው ምስኪና ጎንጉጆ በመጨረሻም መጠጡን ትጠጣዋለች። ከጥቂት ደቂቃዎች በኋላ ሰውነቷ ሙሉ በሙሉ ከአቅም ውጭ ይሆናል። እነዛ አራዊት የሆኑ ወንዶች ልጆችም ይህንን ምቹ ሁኔታ በመጠቀም ጎንጉጆን እና በጓደኛውም ሀውክ ላይ በተራ በተራ እጅግ ዘግናኝ የሆነ የወሲብ ጥቃት ይፈጽማሉ። እንዲሁም ድርጊቱን በቪዲዮ ይቀርጹታል። ይህንን አሰቃቂ ድርጊት እየተፈጸመ ሳለ የኪም አባት ወደ ስፍራው ይደርሳል። እየተፈጸመ ያለውን ግፍ ሲመለከት ድርጊቱንም ለማስቆም ምንም አይነት ጥረት አላደረገም። ይልቁንም ልጁን ኪም ብቻ ይዞ ምንም እንዳልተፈጠረ ሁላ ጥላቸው ይሄዳል። ከዚህም አስከፊ አደጋ በኋላ ሀውክ የደረሰባትን ስነ ልቦና ስብራት በመቋቋም አቅቷት በከፍተኛ ሀዘንና ተስፋ በመቁረጥ ውስጥ ሆና ራሷን ወንዝ ላይ በመወርወር ህይወቷን ታጠፋለች። ታሪኩ ወደ አሁኑ ጊዜ ይመለሳል። የፖሊስ መኮንን የሆነው የወይዘሮ ቾ ፍቅረኛ ጎንጉጆን ከትምህርት ቤት አምጥቶ ወደ ቤት ያስገባታል። መኮንኑ ስለ ጎንጉጆ ያለፈ ታሪክና ስለደረሰባት በደል ሁሉ ለወይዘሮ ቾ ያስረዳታል። እነሱም ያወሩ ሳለ ጎንጉጆ እቃዎቹን ይዛ ደረጃውን ወርዳ ትወጣለች። ለወይዘሮ ቾም የስንብት ሰላምታ ሰጥታ ወደ በሩ ታመራለች። ሆኖም ግን የመኮንኑ ፍቅረኛ ተከታትሎ ያስቆማታል። ከዚያም ኪም ከእስር እንዲፈታ የሚረዳው ወረቀት እንድትፈርምለት ሰነዱን ይሰጣታል። ኪም በዚህ ወንጀል ውስጥ በግዴታ የገባ በመሆኑ ምንም ጥፋት እንደሌለበት ይከራል። ነገር ግን ጎንጉጆ ለመፈረም ፈቃደኛ ሳትሆን ትቀራለች። በሷም እምነት ኪም ለደረሰባት ስቃይ ሁሉ ሙሉ ተጠያቂነት አለበት። በዚያች ምሽት ጎንጉጆ በአንድ መጠለያ ውስጥ ታድራለች። ወደ አባቷም በተደጋጋሚ ብትደውልም ስልኳን ሊያነሳለት አልቻለም። ሙሉ በሙሉ እንደተተወችና ብቻውን እንደቀረች በተረዳች ጊዜ ለመምህር ሊ ትደውላለች። መምህር ሊ ግን ሁኔታው ይበልጥ መበላሸቱን ይነግራታል። የጎንጉጆ ጉዳይ በሀገሪቱ ታዋቂ በሆኑ ጋዜጠኞች ላይ በሙሉ ዜናነት መውጣቱ ይገልጽላታል። በተጨማሪም አባቷ የደረሰባትን ክህደት ይነግራታል። አባቷ የይቅርታ ወረቀቱንም በማስፈረሙ ከወንጀለኞች ወላጆች የተሰጠውን ከፍተኛ የካሳ ገንዘብ በሙሉ ይዞ የትም ሳይናገር መጥፋቱን ይገልጽላታል። ይህ በእንዲህ እንዳለ ዮንሂ እና ጓደኛዋ ስለ ጎንጉጆ ያለፈ ታሪክ እውነቱን በጋዜጣ ያነባሉ። በደረሰባት መከራና ስቃይ ሁሉ ልባቸው በሀዘን ይሰበራል። ጎንጉጆ ለመደገፍና ተስፋ እንድትሰንቅ ለማድረግ ዮንሂ አንድ ልብ የሚነካ መልእክት ትልክላታለች። በደረሰው ነገር ሁሉ የእሷ ምንም ጥፋት እንዳልነበረበትና ወደ እነሱ ተመልሳ ተስፋ ሳትቆ